እንግዲህ ለምንድነው ከዛንን እንግዲህ ቁርሳቸውን አቅርባ ከዛ ደሊላ ቁጭ ብላ እንግዲህ እየጠበቀቻቸው እነሱም ወደ እሷ ይመጣሉ። እሷም ደግሞ እንግዲህ ልክ ስታየው እንዴት አደርሽ ልጄ ብላ ስትላትም ከዛን እንግዲህ ደህና አደርሽ እማዬ ብላ ትላታለች። ከዛንን እንግዲህ ማለቴ አክስቴ ብላ ስትልም ከዛን እንግዲህ ጋሽ በሩ ደግሞ አይ ችግር የለውም ልጄ እንደ ከዛንን እንግዲህ እንደ መጀመሪያ ብትጠራት ችግር የለውም ብሎ ይላታል። ከዛንን እንግዲህ እሷ ደግሞ ቆይ ፍቃድሽ ከሆነ እንደ ልጅ እንግዲህ እንደ ልጄ አርግተሽ እማዬ ብትይኝ ብላ ትላታለች። ከዛ እንደዛ ስትላትም እንግዲህ ደሊላ ቁርሱን አቀረበችና ወደ ኩሺና ገብታ ማለቅስ ጀመረች። ከዛንን እንግዲህ እንዴት ብላ እንግዲህ ስቅስቅ ብላ እያለቀሰች ነበር። ከዛንን እንግዲህ ከዛንን እንግዲህ እሷ ደግሞ የኔ ልጅ ብላ ስትመጣ የኔ ልጅ አትበይኝ እኔ ያንቺ ልጅ አይደለሁም ብላ ትላታለች። ከዛንን እንግዲህ አዎ እልሻለሁ ምክንያቱም ደግሞ ልጄ ስለሆንሽ ብላ ስትላትም ከዛንን አሁንም ልጄ እያልሽ ነው ወይ የምትጠሪኝ ትላታለች። ከዛንን እንግዲህ መሽቶ በነጋ ቁጥር ይሄንን ነገር ነው ወይ የምናወራ ብላ ትላታለች። ከዛንን ትሰምኛለሽ ወይ ስለዚህ ከዛንን እንግዲህ በዚህ ልክ እንግዲህ እያሰብሽብኝ ስለዚህ እንግዲህ ምንም አይነት ነገር አልቻልኩም ትላታለች። ስለዚህ እንግዲህ አዎ እኔ ልጅ ነገር ግን እንግዲህ ይሄንን ነገር ለመናገር አልቻልኩም ብላ ትላታለች። ከዛን ነው ለዛ ነው አለ ባለሽ እንደዛ ብለሽ የነገርሽው ብል ስትል ስለዚህ ለዛ ነው የእህቴ ልጅ ያልሽው ብለት ከዛን እንግዲህ ከዛንን ቆይ ሁሉም ነገር እነግርሻለሁ ብለሽ አልነበረም ወይ? ለምንድነው እንደዛ የሆንሽው? ስለዚህ እንግዲህ አንቺ መናገር ካልቻልሽው እኔ ራሴ እናገራለሁ ሲል ከዛንን እንግዲህ ጋሽ በሉ ከኋላ ይመጣል። ንገሪኝ አዎ ምንድን ልትነግሪኝ ያሰብሽው? ይኸውልሽ እኔ መጥቻለሁ ስል እንግዲህ እሷ ደግሞ እጅግ ትደነግጣለች። ከዛ እሷ ደንግጣ ቆይ ምንድነው ልትነግረኝ የነበረው ሲል ከዛንን አይ በእራት በጊዜና እንግዲህ አብረን እራት እንበላለን ለማለት ፈልጋ ነው ስትል እናትየው ቶሎ ብላ ታስቀይሳለች። ከዛንን እንግዲህ እስከምትመጣ ድረስ ናፍቀኛላችሁ ብሎ ከዛንን እንግዲህ ደህና ዋሉ መልካም ቀን ይሁንላችሁ ይላቸዋል። ከዛንን እንግዲህ እሷ ደግሞ እንግዲህ አመሰግናለሁ የኔ ውድ ብላት አሳልፈሽ አሰጣሽ ስለኝ ከዛንን እንግዲህ አይንሽ ላይ ያለውን ፍራቻ አይቼ መጨከን አቅቶኝ ነው ትላታለች። ከዛንን እንግዲህ እኔም እኮ ትዳሬን እንዳለጣ ፈርቼ ነው ብላ ትላታለች። ከዛ እንግዲህ ሁለታቸውም ቁጭ ብሎ ከዛን እንግዲህ ለማውራት ቢያስቡ ውዴ ሰላም ነው ወይ ሀሳቢ ውስጥ የገባ ትመስላለህ ብሎ ስል ይናገራል። ስለ እናንተ እያሰብክ ነው ብሎ ይላቸው። ስለ አንቺና ስለ ደሊላ ብሎ ይላታል። ስለ እኛ ምንድነው የምታስበው ስትጠይቃለህ? ስለዚህ ጠዋት ልታወራ የነበራችሁትን ነገር ምንም ነገር ሊረሳ አልቻልኩም ትለዋለች። ከዛን እንግዲህ ምንም ነገር ከውስጤ ሊወጣልኝ አልቻለም ትለዋለች። ከዛን እሷ የሆነ ነገር ልትነግረኝ ነበረ። ከዛንን እንግዲህ እሷ የሆነ ነገር ልትነግረኝ ነበረ አንቺ ግን አስቆምሽኝ ቆይ ከኔ የምትደብቁት ነገር ምንድነው ስል ይጠይቃታል። ውዴ እኔ ካንተ ምን የሚጠብቀው ነገር የለም ትለዋለች። እሱ ደግሞ የሆነ ነገርማ አለ ብሎ ይላታል። ከዛን እንግዲህ እቺ እህት ልጅ እንግዲህ ከየት ተገኝ መቼም ደግሞ እንደ እህል ዘርተሻት የበቀለች አይደለችም ይላታል። ከዛንን እንግዲህ ከረጅም ሰዓት በኋላ እንግዲህ ልትጠይቀኝ መጣ ነው ስላት ትመልሳለች። እሱ ደግሞ የምረጅም ጊዜ ነው ብሎ የሁሉ ዘመን የት ነበረች ነው ትላታለች። ከዛ ከየት የመጣች ናት ብሎ ይላታል። እስከ ዛሬ ደግሞ ስላልቻለች ነው ብሎ ይላታል።
እንደዛ ከሆነ በቃ እናቷን ጥራት፣ እናቷን አስተዋውቀኝ ብሎ ይላታል። ከዛ ልጅቷን ካስታወቅሽኝ አሁን ደግሞ ልጅቷ እናቷንም ታስታውቀኛለች። ስለዚህ ሁለታቸውንም ማወቅ እፈልጋለሁ ብሎ ይላታል። ከዛንን እንግዲህ እሷ ደግሞ እጅግ ትደነግጣለች። ስለዚህ እቺንም መሰለች ልጅ ስለዚህ እቺን ቆንጆ የሆነች ልጅ ስለዚህ ማን እንዳሳደገ ማወቅ አለብን ትለዋለች። ከዛ ደሊላ ትመጣና ቆይ አባዬ ልትሄድ ነው ወይ ብላ ትጠይቀዋለች። አዎ ሊሄድ ነው መልካም ቀን ይሁን ብሎ ይላታል። ደሊላ እንግዲህ እማዬ ደህና ነሽ ወይ ብላ ስትላትም ደሊላ እንግዲህ ስትላት ከዛ አይ እኔ ደህና አይደለውም በዚህ ሁኔታ ውስጥ ደግሞ ደህና ሊሆን አልችልም ብላ ትመልሳለች። ከዛንን ቆይ ምንድን ነው ብላ ስትላትም አይ አሁን ደግሞ እናቷን ጥራትና ልተዋወቅ እያለኝ ነው ስትል ትናገራለች። ከዛንን እንግዲህ እማዬ ይቅርታ የሁሉ እኮ የሆነ በእኔ ምክንያት ነው ስትላትም አይ እኔ ልጅ አንቺ ምንም አላደረግሽም እንግዲህ በ40 እድሌ ቀን ነው ስትል ትመልሳለች። ከዛ እንደዛ ስትላትም ቆይ ምንድን ነው ብላ ስትላትም እንግዲህ ምን ማድረግ እንዳለብኝ ብላ ትናገራለች። ከዛ እንግዲህ ምንም ማድረግ እንደሌለብኝና ምን ማድረጌ ማስረዳት እንዳለብኝ ራሱ ግራ ገብቶኛል ትላታለች። በቃ እማዬ ችግር የለውም እኔ ቅድም እኮ እሱ ሳወራሽ እኔ አስቤበታለሁ። ስለዚህ ያለውን ነገር እናስተካክላለን ስትል ለሁለት ይስቃሉ። ከዛ እንግዲህ በዚህ መሀል እንግዲህ አባታቸው ይመጣል። ከዛን እንግዲህ እንዴት ዋልክ እንኳን በሰላም መጣክ ብላ ስትል ትቀበላለች። ከዛንን እንግዲህ አዎ አባዬ ትለዋለች። ከዛንን እንግዲህ ቆይ እኔ ምለው አማቼን ታዲያ መቼ ነው የሚተዋወቃት ብሎ ይላታል። ከዛንን እንግዲህ እሱ ደግሞ የምን አማት ብሎ ይጠይቃል። ከዛን ስለዚህ እንግዲህ እህትሽን ነዋ የደሊላ እናት ነዋ ብሎ ሲል ከዛንን እንግዲህ ደሊላ ደግሞ እሷ እኮ እዚህ መኖር አትችልም ብላ ትለዋለች። ለምን ብሎ ሲል ከዛንን እንግዲህ እዚህ ስለሌለች ነዋ ብላ ትለዋለች። ከዛንን እንግዲህ የት ነው ያለችው ብሎ ይላታል። ከዛን አረብ ሀገር ከሄደች እኮ ቆይታለች ብሎ ይላታል። ከዛንን እንግዲህ እሺ ችግር የለውም ከዛንን እንግዲህ እና ችግር የለውም እንደዛ ከሆነ ደግሞ በስልክም እንኳን እንግዲህ እንገናኛለን ብሎ ይላታል። ከዛንን እንግዲህ ስለዚህ እንግዲህ ስልኳ ደግሞ አይሰራም መደወል አንቺን ስልኳ አይሰራም ትለዋለች። ቆይ እናንተ ሰዎች ምንድነው ችግራችሁ? ስለዚህ ሴትዮዋን እንዳልገናኛት የሆነ ነገር ምክንያት እየፈለጋችሁ ነው ትለዋለች። ከዛንን እንግዲህ ቆይ እናንተ የሆነ ነገር እየደበቃችሁ ነው ብሎ ስል አይ ከአንተ ደግሞ ምን ይደበቃል ትለዋለች። ከዛንን እንግዲህ እንደዛ አይደለም እኛ ስለ እሷ ካልደወለች በስተቀር እኔ መደወል ስለማልችል ነው ብሎ ትለዋለች። ሁኔታቸው ግን እንደዛ አልችልም፣ ነገር ግን ከኔማ የሆነ ነገር የምትደብቁ ነገር አለ ብሎ ይላታል። ከዛንን እንግዲህ አሁን ገብቼ እራት ላቀርብ ብሎ ይላቸዋል። ስለዚህ እሱም ደግሞ አልፈልግም ይቅርብኝ አልፈልግም ብሎ ይላታል። ከዛንን እንግዲህ እሷ መደወል ስለማትችል ነው ብሎ ይላታል። ከዛንን እንግዲህ እሱ ተናዶ ወደ ክፍሉ ይገባል። ከዛንን እንግዲህ ደሊላ እንግዲህ እናትየው ደግሞ በጣም ፈርቻለሁ ደሊላ ስትል ለሷ ትናገራለች። ከዛንን እማዬ ምንም ያስፈራ ነገር የለም ስለዚህ እንግዲህ ምንም ነገር አትፍሪ ስትል ትናገራታለች። ከዛንን እንግዲህ እሷ እንደዛ ስትላት አይ እኔ እውነት በጣም ፈርቻለሁ ብላ እንግዲህ ትመልስለታለች። ከዛንን አይ የሚያስፈራ ነገር እኮ ምንም አይነት ነገር የለም ስለዚህ ብላ ስትላትም አይ ምንም አይነት ነገር እንኳን ግራ እየገባኝ ነው ለዛ ነው ስትል ትናገራለች። ከዛ ቆይ ምንድነው ግራ እየገባሽ ብላ ስትላትም አይ ነገሮች ሁሉ እኮ እየተስተካከሉ አይደለም ስለዚህ እንግዲህ አሁን በዚህ ሰዓት እሱ በጣም እየተጠራጠረ ነው ስትል ትናገራለች። ከዛ እሱም ደግሞ ወደ መኝታ ክፍሉ ገብቶ ቁጭ ብሎና ከዛንን በሀሳብ ተውጦ ታገኘዋለች።
ቆይ ስገብቼ እተኛለሁ ብላ አይደለም ወይ ወደዚህ የመጣው ስትል ትጠይቀዋለች። ከዛንን እሱ ደግሞ አዎ ሊተኛ ነበረ የመጣሁት ነገር ግን እንቅልፍ እምቢ ያለኝ ብላ ትለዋለች። ቆይ በፊት እንግዲህ ድሬዳዋ እንደምትኖር ነበረ የነገረችኝ። አሁን ደግሞ አረብ ሀገር ሄዳለች ትላለች። ስለዚህ የምትናገረው ነገር አንድም እውነት የለውም ስል ይናገራል። ከዛንን እንግዲህ እሷ ደግሞ በእርግጥ አዎ እዚህ ነበረች፣ አሁን ግን እንግዲህ ከዛንን ሄደች ብላ ስትል ትናገራለች። ከዛንን እንዴት አንድ እናት ልጇ ያረፈችበትን ቦታ ሳታቅ ዝም ብላ ትሄዳለች ሲል ይናገራል። ከዛ እሷም ደግሞ ቆይ ምን ማለት ያስፈልገዋል? እኔ ከአክስቷ ጋር አይደለም እንዴ ያረፈችው? ስለዚህ እንግዲህ ምንም እኮ የሚያስፈልግን አይደለም ብሎ ሲላት ከዛ እንግዲህ ከዛ ቆይ ታዲያ አሁን እሷ እኮ እንደዛ ማድረግ አልነበረባትም ሲል ይናገራል። እሷም ደግሞ ስለዚህ ቆይ አንተ ልጅቷን እንደ ልጅ አድርገህ ተቀብለሃት አልነበረም ወይ ስትጠይቀዋለች። ከዛ እንግዲህ ይሄን ሁሉ ጥያቄ ከዛኔን እንግዲህ ሁሉ ጥያቄ ምን አመጣው ብሎ ይላታል። ከዛኔን እንግዲህ እሱንማ ተቀብያለሁ፣ ለዛውም በጣም ደስ የምትውት የሆነች ልጅ ናት ብሎ ይላታል። ከዛንን እንግዲህ ስለዚህ እንግዲህ አንዳች ነገር ሳትጨነቅ ስለዚህ ደሊላ ከዚህ በኋላ የኔና የአንተ ልጅ ናት ብላ ትለዋለች። ከዛ እሱም ደግሞ ሆኖም ሳለ የአንድ እንግዲህ የረሳሽው ነገር አለ ብሎ ይላታል። ከዛንን እንግዲህ እሷም ደግሞ ምንድን ነው ብላ ስትጠይቀው ከዛንን እንግዲህ ደሊላ የሰው እንደሆነች ማወቅ አለብሽ ብሎ ይላታል። ከዛ እሷም ደግሞ ይሄ እኮ ምንም እንትን አይደለም ብላ ስትናገር አይ ስለዚህ እንግዲህ እራሷ ናት የመጣችው እኛ አላመጣናትም ብላ ትለዋለች። ስለዚህ እንግዲህ በልጅነቷ አንስተን ብናሳድገን ስለወዳታል። ስለዚህ ስንት ጊዜ ነው የማስረዳ? እንዴት አርጌ ባስረዳ ነው የማስገባት ብሎ ይላታል። ስለዚህ እኛ ብናሳድጋት ነው። ስለዚህ እውነታው እንደዛ አይደለም ብሎ ይላታል። ስለዚህ አደራ እንግዲህ ስለዚህ ለኔ አደራ ሰጥታ እሷ ሀገረባ ሄዳለች ትሏል። ስለዚህ እንግዲህ እቺ ልጅ እኮ ከእውቀት ጀምሮ እስከ ዛሬ ድረስ ስለዚህ ያወቃት ብሎ ይላል። ከዛ እንግዲህ እሱ ይናነድና ከዛም ባይ እንግዲህ አሁን እኔ ልተኛ ከዛም ብሎ ይላታል። ከዛንን እንግዲህ እሷም ደግሞ ግራ ገብቷት ከዛ እሺ እንግዲህ በቃ ብላ ትለዋለች። ከዛ ይሄን ነገር እንዴት ነው ማድረግ ያለብን ብላ ደሊላ እንግዲህ በጠዋቱ ውሃ ለመጠጣት ስትገባ ውሃ ልጠጣ ነው ብላ ትለዋለች። ከዛንን እንግዲህ ቆይ እኔ ምልሽ ብሎ ይላታል። እኔ እናትሽ ደወለች እንዴ ብሎ ይላታል። አንድ ቤት ውስጥ እየኖረን እንዴት ልደውላል ያለች ብሎ ይላታል። ከዛንን እንግዲህ እሷ ደግሞ ቆይ አልገባኝም፣ አንድ ቤት ውስጥ እየኖረን እንዴት ትደውላለች ብላ ትለዋለች። ከዛ እሱ ደግሞ ይደነግጣል። ከዛንን እንግዲህ ማለቴ የትኛው እናቴ ስትል ትጠይቃለች። ስንት እናት ነው ያለሽ ብሎ ይላታል። ከዛንን እንግዲህ እሷ ደግሞ እንደ መታደል ሆኖ እኮ ሁለት እናት ነው አለኝ ስትል ቶሎ ብላ ነገሮቹን ታስቀይሰዋለች። ከዛን ስለዚህ ማለቴም እኮ አክስቴንም እንደ እናቴ ስለማያት ነው ብሎ ይላታል። ከዛንን እንግዲህ እሱንም ልክ ነሽ ነገር ወላጅሽ እናትሽን ነው ብዬ ይላታል። ከዛን እሷም ደግሞ እንደዛ ከሆነ እሷ እኮ ደውላ አታውቅም ብሎ ይላታል። ስትደውል ስለዚህ እንግዲህ ስትደውል መታወቅ እንደሚፈልግ ንገሪልኝ ብሎ ይላታል። ከዛንን እንግዲህ እሺ በቃ ደህና ደሪ ብሎ ይላታል። ከዛንን እንግዲህ ጥለዋ ወደ ውስጥ ትገባለች። ከዛንን እንግዲህ እንደዛ ሲሆን እናትየው ደግሞ ወደ ክፍሏ ትመጣለች። ቆይ የኔ ልጅ ምን ሆነሽ ነው? ምን ተፈጠረ? ብላ ትላታለች።
ከዛንን እንግዲህ ተይ እንጂ እኔ ፊትሽ ላይ እኮ ይታወቃል ስትል ትለዋለች። ከዛንን እንግዲህ ስለዚህ ህይወት ሳስበው ከፍቶኝ ነው እንጂ ምንም ነገር አልሆንኩም ትለዋለች። ከዛንን እንግዲህ እሷ ደግሞ ምንም ማለት አይደለም ህይወቴን ሳስበው በጣም ከፍቶኝ ነው ስትል ትመልሳለች። እሷም ደግሞ የኔ ቆንጆ አይዞሽ እኔን ይክፋኝ ስትል ትመልስለታለች። እሷም ደግሞ እንግዲህ ልታባብላት ጠጋ ብላ ቆይ እንደዚህ መሆን የለብሽ ተረጋጊ፣ ስለዚህ እንግዲህ ስለ ሁሉም ነገር ይቅርታ ብላ ትላታለች። ከዛ እሷም ደግሞ እረ ችግር የለም እማዬ ስትል ትመልስለታለች። ከዛንን እንግዲህ እሱ ደግሞ ክፍሉ ተነስተሃል እንዴ ስትል ትናገራለች። ከዛንን እንዴ ቆይ ምንድነው? ከዛንን እንግዲህ ደሊላ ቆይ ለምንድነው እውነቱን የማትናገሪና እኔም ከዚህ ጉጥረት ውስጥ የማልወጣ? ስለዚህ ስትል ትናገራለች። ስለዚህ እንግዲህ አንቺ አልገባሽም፣ ስለዚህ ሊገባኝ አልቻለም ትላታለች። ስለዚህ እንግዲህ እንደዛ ከሆነ እኔ ሄዳለሁ ስትናገራለች። ልጄ እባክሽን እንዳትሄጂ፣ ይሄንንማ ሊሆን አይችልም ስትል እንግዲህ ትለምናል። ስለዚህ እንግዲህ ይሄ የተሻለ መፍትሄ ነው መሄድ አለብኝ ብላ ከዛንን እንግዲህ ልትሄድ ከዛንን እንግዲህ የትም አትሄጂም፣ ከዚህ ቤት የትም አትሄጂም ትላታለች። ይሄዳለሁ ከዚህ እኔ እንደዚህ አይነት ድብብቆሽ ህይወት መኖር አልፈልግም። ከዛንን እንግዲህ እኔ መሄድ አለብኝ ስትል ትናገራለች። ከዛ ቆይ ለምንድን ነው ያለሁበትን ሁኔታ የማትረጂኝ ስትል እንግዲህ እሷም ደግሞ እንደዛ ብላ ትነግራታለች። ከዛ እኔንም ተረዳኝ እኔም ስለዚህ እንግዲህ እኔ ለማንም ሰው እኮ ከዛንን እንግዲህ ለማንም ሰው እኮ የእሷ እናት ናት ብዬ ማብራራት አልችልም። ስለዚህ ለእኔ እኮ እናት ነሽ ብላ ስትላታለች። ከዛ እንግዲህ እናትየው እና ልጅ በጣም ይከራከራሉ። እውነት ለመናገር እንግዲህ ደሊላ እናቷን እንግዲህ ለምንድነው የማትነግሪኝ? ስለዚህ መናገር ካልቻልሽ እኔ ራሴ እነግራለሁ ስትል በተመላላሽን ጊዜ ትነግረዋለች። እሷም ደግሞ አይ ይሄንን በምንም ታምር አልነግረውም፣ ስለዚህ ስትል እንግዲህ እናትየውም ትከራከራታለች። ነገር ግን እውነቱን ብትናገራትና ያለውን ነገር መፍትሄ ብትፈልግ ባይ ነኝ። እናንተስ ምን ትላላችሁ? ኮሜንት አስተያየታችሁን በቦክስ ላይ አስቀምጡልኝ። እውነትን ለመናገር የነ ደሊላ ድራማ እንግዲህ ስለምወዳቸውና ስለማከብራቸው ነው እንቅልፌን አጥቼ እየሰራኋቸው ያለሁት ማለት ነው። እንዴ በሁለት ጉልቻ ብቻ በቃ የደሊላ እንዲህ አለች፣ አክስቷ እንዲህ አለች፣ አባቷ እንዲህ ያለ። ወይኔ አምላኬ! ባለፈው የሶስት ጉልቻ አሁንም የሶስት ጉልቻ። መቼ ነው ግን እነዚህ ሰዎች 4 እና 6 የሚሆኑት? ወይ ጉዴ! በቃ እኔንም አማዞኝ ራሳቸውን ተማዘው ቀሩ ማለት ነው። የእውነቴን ነው እኮ የምላችሁ። የአሁኑ ቤት ይሻላል ወይስ የቀደመው ቤት ይሻላል? እስቲ ንገሩኝ እናንተ። አንዳንድ ጊዜ እኮ ከድራማ ውስጥ ወጥቼ የሆነ ወሬ ቀደድ ብል ደስ ይለኛል። ለዛ ነው አሁን እንግዲህ አሁን እውነት ለመናገር እዚህ ጋር አስተያየት ስጪ ተብዬ ብጠየቅ ማለት ነው ምን ነበረ ቢባል እነ ደሊላ ቤተሰብ ማለት ነው እንግዲህ ሁላቸው መገኘት አለባቸው። ማናት እዚህ ጋር አሁን እንግዲህ ሁሉም መገኘት አለባቸው ስላቸው 6 መሆን ነበረባቸው ማለት ነው። ለምን እነማን ተጨምሮ ካላችሁ፣ ስለዚህ የካሌብ እናትና ካሌብ እንዲሁም ደግሞ ደሊላ ከዛ ደግሞ ስለዚህ እነዚህ 6ታቸው ተጨምሮ የሆነ የተወሰነ ደቂቃ እዛኛ ቤት የሆነ የተወሰነ ደቂቃ እዚህ ቤት ቢሆን አሪፍ ነበር። ግን እነሱ ግን አንድ ቤት ወሽቆን ከሳሎን ወደ ሽንት ቤት፣ ከሽንት ቤት ወደ ኩሽና፣ ከኩሽና ወደ መኝታ ቤት ሆነ ማለት ነው ነገሩ። እና ስለዚህ የእውነቴን እኮ ነው። ከኩሽና ወደ መኝታ ቤት፣ ከዚህኛው ወደ መኝታ ቤት ሆኖ ቁጭ እንዴ! ወይ ድራማ ወይ ድራማ!
እና ይላቸዋል። እውነት ለመናገር እንግዲህ ደሊላ አሁን ላይ ተቀየረች። ከዛ ፏ ብላ ብትን ብላ ገባች። ስለዚህ እንግዲህ ቤዛ ምን ላይ እንደደረሰች መጨረሻውን አላየንም። ባለፈው እንግዲህ ጨርቋን ጥላው እንዳበደች ሰውና ስትሮጥ ነበረ። ግን ምን ላይ እንደደረሰች አላየንም። አብዳ ቀርታ ይሁን አላወቅንም። ካሌብ ምን ላይ እንዳለ አልታወቀም። ብቻ ብዙ ብዙ ነገር የሚሰሩበት እና እነሱም ደግሞ እዚህ ተጨምሮ የሚሰራበት ድራማ ነበረ። ስለዚህ እነሱ በቃ ከሶስት ጉልቻ አልወጡም ማለት ነው። አራት መሆን አቃታቸዋል፣ ስድስት መሆን ያቅታቸዋል። ስለዚህ እኔ አሁን ነገ ምንድን ነው የምለው እኔና ጓደኛዬን እጠራታለሁ። ከዛ የነ ደሊላን ድራማ እንሰራለን ማለት ነው። በቃ እንደዛ ነው ያሰብኩት። እንዴ ህዝቡ እኮ ወንድ ነው የሚፈልግ። ወንድ ደግሞ ችግሩ እዚህ ሀገር የለም ለካ። ወይኔ አባት ከየት አምጥቼ ነው የሚሰራው? አባት ነው የሚቀራኝ። ወይኔ ጉዴ! አባት ይቀረኛል እንጂ በቃ ይቺን ድራማ ሰራት ነበረ ማለት ነው። ወይኔ አምላኬ ሆይ እንደምን ይሻለኛል ዘንድሮ እና ማለት ነው የእውነት ባለፈው ምንድን ነው መሰላችሁ ያነበበው ኮሜንት ላይ ማለት ነው። የሆነ ልጅ ነው የጻፈልኝ። አንድ ኮሜንት ላነብላችሁ። ከዛ ምን ይላል መሰላችሁ? ሰላም የኔ ውድ ብሎ ጀመረ። ከዛን ሰላም የኔ ውድ እንዴት ነሽ? ደህና ነሽ ወይ አለ። ከዛ እንግዲህ ከዚህ ቀጥሎ አሁን እንግዲህ የሚሰጥሽን ኮሜንት በደንብ አርግተሽ አንብቢ ብሎ ከነ መስጠንቀቃና ከነ ጥያቄ ያስቀመጣልኝ። ከዛ ቆይ ይሄ ልጅ ምንድን ነው ብዬ እውነት ለመናገር መነጽር አርጌ ድራማ ሊሰራ የነበረውን መነጽሬን አውጥቼ ከዛን ላነበው። ከዛን ቆይ እነ ደሊላ ድራማ የምትሰሪው አንቺ ብቻ ነሽ ወይስ ሌላ ሰውም እንደዚህ ነው የሚሰራ ብሎ ጥያቄ ያስቀመጠና ከዛ ግን እኮ ስትሰሪ ወንድና ሴት ብትሆኚ አንቺ ራስሽ መስራት ትችይ ነበረ። ለምን ራስሽ ከምትደክሚ ለምን ቀያየር ብለሽ አርት ጨምረሽ ለምን ራስሽ አትሰሪም? ስለዚህ ሰዎቹ ሶስት ናቸው። አንቺም ደግሞ ሶስት መሆን አያቅትሽም። ስለዚህ አንቺም ደግሞ ሶስት መሆን አያቅትሽም ብሎ ኮሜንት ጻፈልኝ ማለት ነው። እኔስ ምን ብዬ መለስኩላችሁ ይመስላችኋል? ሰላም ወንድም እንኳን በሰላም መጣክ ወደ እኔ ቤት። ስለመጣህ ስላየው ደስ ብሎኛል። ስለ አስተያየትና ስለ ኮሜንቴ እጅግ አድርጌ አመሰግናለሁ። ስለዚህ እኔ ደግሞ በአርቱ ላይ የምፈልገው ወንድ ልጅ ነው። ስለዚህ አንተ ታዲያ ለምን ወደዚህ ጎራ ብለህ አብረን አንሰራም? ምን ይመስልሃል የኔ ቀሽት ብዬ ጻፍኩለት። ልጁ መልሶ አንቺ ድራማ ስሪ አልኩሽ እንጂ የኔን ልብ ስረቂ አላልኩሽም ብሎ መለሰልኝ። ወይኔ አምላኬ የእውነቴን እኮ ነው። እኔ ድራማ ስሪ አልኩሽ እንጂ ልቤን ስረቂ ብዬ አይደለም። ስለዚህ ተረጋጊ እባክሽን፣ ለመስረቅ አትቾኪ። ድራማውን ብቻ ስሪ። የኔን ልብ ለመስረቅ ትንሽ ይቀርሻል ብሎ ድጋሜ ኮመንት አልጽፍልሽም አለኝ። እንግዲህ ድራማው ስጨርስላችሁ ከዛንን እንግዲህ እሱ ደግሞ ጥጥት አርግቶ ሰከረና መጣ። ከዛ ስለጨነቀኝ በውስጡ ያለውን ነገር ለመናገር እንግዲህ እሱ ደግሞ ጥጥት አርግቶ መጣና እኔና አንቺ አልተባረክንም። ስለዚህ እንግዲህ ልጅ እንግዲህ የለንም። ከዛንን እንግዲህ ለልጅ እንግዲህ አልታደልንም። ስለዚህ ምንም አይነት እንግዲህ በወጋራ ያፈራኑ
ልጅ የለንም ብሎ ትለዋለች። ስለዚህ እንግዲህ እውነት ሳቶኝ እናትነት መሆን አልፈለግሽም ብለሽ ነው ብሎ ይላታል። ከዛንን እንግዲህ ቆይ እኔን ስለማ እንዳይከፋኝ ብሎ ነው ወይስ ደግሞ ሌላ ነገር አስበሽ ነው? አንቺ ከኔ ጋር ስለሆንሽ ምንም ነገር አላቅም ብሎ ይላታል። ስለዚህ እንግዲህ መውለድ እንደማይችሉ ስለዚህ የወላጅነት ስሜት እንግዲህ እኛ አናቅም። ስለዚህ እንግዲህ እኔና አንቺ ለዛ አልታደልንም ስል ይናገራታል። እሷም ደግሞ እሺ ተረጋጋ ብሎ ተኛ በቃ ትለዋለች። ስለዚህ እንግዲህ ከዛንን እንግዲህ እንደዚህ ባይሆን ስለዚህ እንግዲህ ይሄ መሆን የለበትም። ስለዚህ እንግዲህ መተኛት አለብሽ ብሎ ይላታል። ስለዚህ እንግዲህ እኔ እችላለሁ ምንም ችግር የለም ለአንቺ ስል ነው ብል እንግዲህ ይናገራታል። ከዛ እንዴት አደርሽ የኔ ልጅ ብሎ ይላታል። ማታ ምን ተፈጠረ ብሎ ስለዚህ እንግዲህ ምንድነው በር አንኳኳለሁ ብዬ ፈራው ትለዋለች። ምንም ነገር አልተፈጠረም ትለዋለች። ስለዚህ ስለ ፎቶ አወቀ ወይ ብሎ ይላታል። ስለዚህ ይሄንን እንግዲህ እንዴት ልታቅ ቻልሽው ትለዋለች። ከዛንን እንግዲህ ከንግግሩ የተረዳሁት እንደዛ ነው ስለው ስለዚህ እንግዲህ ምን ሆኖ ነው የምድርና የሰማይን እየቀባጠረው ትለዋለች። ከዛንን እንግዲህ ምድር አለም ስለዚህ እንግዲህ አለም እንግዲህ ስለ መውለድ ስላልቻለ ነው ስትል ትናገር። ይቅርታ የኔ ልጅ አንቺንም አስጨነኩሽ ትለዋለች። ስለዚህ እንግዲህ ሁኔታው አስደነግጦኝ ነው። ስለዚህ እንግዲህ አዳሬን ሁሉ ሳስብ ነው የነጋው ትለዋለች። እንግዲህ ሁሉ ነገረዋለሁ ትለዋለች። የምርሽን ነው ብላ ስትላትም ስለዚህ ከዛንን እንግዲህ ሁሉም ነገር እነግራለሁ ዛሬ ማታ ትለዋለች። እሷም ደግሞ በጣም ሀሳብ ነው። ስለዚህ እንግዲህ ነግሬው እንግዲህ የሚመጣውን መቀበል አለብኝ። ስለዚህ እንግዲህ ሁሉም ነገር እቀበላለሁ ትለዋለች። ስለዚህ እንግዲህ ቁርስ ምንድነው የሰራሽው? ስለዚህ ሀሳቤ ከአንቺ ጋር ስለነበረ ምንም ነገር መስራት አልቻልኩም ስትል ትናገራለች። ከዛ በር ይንኳኳል። ከዛንን እንግዲህ ማነው ስትል ከዛንን እንግዲህ መጣው ማነው ትለዋለች። ከዛንን እንግዲህ በሩን ስትከፍተው እንግዲህ ትደነግጣለች። ከዛንን እንግዲህ ማነው ብላ ስትል ከዛንን እንግዲህ እጅግ ትደነግጥና ከዛ በድንጋጤ እንግዲህ ትወርቃለች። ከዛንን ቆይ ምንድነው የሆነው ብሎ በድንጋጤ እንግዲህ ሴትዮ ትወርቃለች። ከዛንን እንግዲህ ደሊላ ስትመጣ እናቷ መሬት ላይ እንግዲህ ተዘርራ ታገኛታለች። በዚህ ላይ ነበረ ድራማው እንግዲህ እየተፋጠጡ እየተናቀቀው። ስለተከታተላችሁኝና አብራችሁኝ ስለሆናችሁ እጅግ አድርጌ አመሰግናለሁ። እንግዲህ ደስ የሚል ጊዜ እንዳሳለፍን እንግዲህ ሚሉት ጊዜ እንዳሳለፍን ተስፋ አደርጋለሁ። ከኔ ጋር ስለነበራችሁ ሼር እና እንግዲህ ደግሞ ስለምታበረታችሁኝና ምርጥ ድራማዎችን ስለማቀርብላችሁ ስለምትወዱ አደንባር አመሰግናለሁ።